ሜላትና ሀና አያትየውና ሌሎቻቸው ወደ ሐኪም ቤት ዶክተሩ ሲጠራቸው ተሰብስበው ሄዶ ነበረ እና ማን ይሆናል የዲኤንኤ ምርመራ ማን ይላል እርግብ ወይስ ሀና ብሎ የተከራከሩ ሄዶ ነበረ። ግን ዶክተሩ ባላሰበው መንገድ ባዩሽን ከዚህ በፊት ባቀደችው ወይም ደግሞ ከዚህ በፊት ብዙ እንትን ባለችው አቅዳበት ምናምን ያደረገችው ነገር ስለሆነ ዶክተሩን ሙሉ በሙሉ ቤተሰቡ ማን እንደሆነ በማን ጎን እንደሚመጣበት ሁሉም ነገር ካጠና በኋላ ነበር ዶክተሩ ጋር የሄደው ማለት ነው የባዩሽ ቀጣሪ። ስለዚህ ሁሉም ነገር አጥንቶ ምን ብሎ ነው የሄደበት የነበረውና ወይም ደግሞ ሚስትህን እገልሃለሁ አሊያም ደግሞ ዲኤኑን ቀይረው ብሎ ያስቀየረው የነበረው ማለት ነው። እሱም ደግሞ በሚስቴማ ከመጣህብኝ ብሎ ፈርቶ እንግዲህ ዲኤኑ ቀይሮታል። ዶክተሩም ደግሞ ያው እንደፈራው ዲኤኑን እንደቀየረው እንትን ብለዋል ማለት ነው። ፎቶ ሰርቆ ወይም ደግሞ ፎቶና መስቀል ሰርቆ የሰጠ የነበረ ልጅ ይሄ ነገር ሲያቅ አበደ። ነካ ለዚህ ነበረ ያ ልጅ በብር በገንዘብ በትልቅ ገንዘብ ያታለለኝ እንዴትስ ያታለለኛል ብሎ በጣም ተናዶ ይሄ ነገር ከሰማ በኋላ በጣም ተናደዋል ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ውድ የቻናሌ ቤተሰቦች እንደምናላችሁ እኔ ጋለሁ አልሐምዱሊላህ። የቤቴ አዲስ የሆናችሁ ላይክ ሰብስክራይብ አድርጉኝ። ያደረጋችሁኝም ከልብ አመሰግናለሁ። ክርስቲያን ወገኖችም ሰላም ብያለሁ። በአገር ውስጥም በአገር ውጭም ያላችሁ ማለት ነው። ዛሬ ይዤላችሁ የመጣሁት ሀና ኖላዊ ክፍል 51 ነው ይዤላችሁ የመጣሁት። ሀናና ሉሊት ሌሎቻቸውም እርግብና አያትዮ ሜላት ተሰብስቦ ያው ዶክተሩ ደውሎ ውጤት እንደመጣ ነግሯቸው ነበረ። እዛ ሲሄዱ ደግሞ የተፈጠረ ነገር ያላሰቡት ነገር ነው። በዛ ላይ ደግሞ የሀና ግብዳ የሆነ ነገር ነው። ዞሮ ፎቶና የአንገት የምታስረውን ነገር ስለተሰረቀ ነው እንጂ ሙሉ በሙሉ ሀና እንደሆነች ይታወቃል። ባዩሽ ደግሞ ያለችው ውርስ ለመውረስ ወይም ደግሞ የነዛ የሜላትን ያላት ነገር በሙሉ በልጅዋ ስም ካደረገች በኋላ ባዶዋን ልታስቀራት ስለምትፈልግ ብቻ ብዙ ነገር እያደረገች ነው። አያትዮ ደግሞ ልጃቸውን ሀና እንደሆነችና ከልጅነትን ጀምሮ የሚያውቃትን ሀና እንደሆነች፣ ሁለተኛ ደግሞ ምትላቸው ነገር በሙሉ እሺ አያቴ አሚን አያቴ ምናምን ምትላቸው ነገር በሙሉ እንትን ያሉ ነው ማለት ነው። አስቴር ሀናም ደግሞ ምንም ጥርጥር እንደሌለ ዲኑን እንደተቀየረ ነው እንጂ ሙሉ በሙሉ ልጅ እንደሆነች ነው የምታውቀው። አሁንም ካሁን ወዲህም ማለት ነው። ሀና አሁን በሁሉም ነገር የተጨናነቀች ነው ያለችው። ሁሉንም ያዘነላት ያለችው የሀና ነው ያዘነላት ያለው ማለት ነው። ብዙ ኦዲየንሶቹ ብዙዎቻችን ያዘንን ያለ የሀና ነው። ለምን
ካሴትና እሷን እንትን ብለዋል እንጂ ሌላውን አያትዮም ትንሽ ከሀና ሆነዋል እንጂ ሌላው ሙሉ በሙሉ የእርግብ ነው እየደገፈ ያለው ማለት ነው። ባዩሽም ደግሞ ያው የምትፈልገው ነገር እስከምታገኝ ድረስ ማይፈለጠውን ፈልጣ ነው ያ እንትን ያስቀየረች ዲኤኑን ያስቀየረችው ማለት ነው። የሀና አባት ደግሞ እስካሁን ድረስ ከሐኪም ቤት እንግዲህ ቶሎ ትነቃለህ ተብሎ የታከመ የነበረ ዶክተሩ ቶሎ ትነቃለህ ብቻ የአንድ ቀን እንትን ነው ያለህ ያለው የነበረ አሁን ደግሞ ጭራሹም ህመሙ ምን እንደሆነም እንኳን አይታወቅም። ከተኛበትም እስካሁን ድረስ አነቃም ማለት ነው። ሀናም ደግሞ በጣም ተጨናንቃለች። ወይም ደግሞ አባትየውን ቁጭ ብላ መጠበቅ አልቻለችም። ከስራም ቦታ ስትሄድ ደግሞ እዛ ያመናጨቋት እዛ ደግሞ የጮሁባት ምናምን በጣም እንትን ብላኛለች ማለት ነው። የዲኤን ምርመራ ሲነገር እኔ ስልኬን የለቀኩት የኔ ድንጋጤ ምን የሚሉት ነው። በጣም የደነገጥኩት ሀባይብ ከምነግራችሁ በላይ ማለት ነው። እኔ እንጃ ሁላችሁም እንደኔ ሆናችሁ ይሆናል። አጋጣሚ ሆነና ወደ ስራ ለመግባት እንትን ያልኩኝ ነበር የሸኮልኩኝ ነበር ማለት ነው። ይሄ ደግሞ ሳየው ከፈለገ ሰዓት ይለፍ ምናምን ብዬ ከፍቼ ያየሁት በነበረ ሰዓት እንደ መብረቅ ነው የደነገጥኩት ማለት ነው። በቃ ታውቂዋለሽ ወይ መብረቅ እንዳትሉኝ፣ ዞሮ ዞሮ ማቄን አይቀርም። ግን በጣም ነው የደነገጥኩት እና ከተነገራት በኋላ እንዳያችሁ ወረቀቱን አይታ ዶክተሩን ክፈተው ሜላት ክፈተው እንጂ ወረቀቱ ስትለው አይ እኔ መክፈት አልችልም ቤታችሁ ሄዳችሁ ዩ ብሎ ሲላት እንዴት ቤታችሁ ሄዳችሁ ዩ ትለኛለህ? ክፈተው እንጂ አይ እኔ መክፈት አልችልም። እንዴት ነው መክፈት አልችልም ምትለው? አይ የእናንተ ፍቃድ ካለው እሺ ችግር የለም መክፈት እችላለሁ፣ ግን እናንተን ካልፈቀዳችሁልኝ እኔ መክፈት አልችልም። ከዛ አይ እኔ ፈቅጃለሁ ሜላት እኔ ፈቅጃለሁ ክፈተው አለችው። ስትለው ሌሎቻችሁስ እርግብ አንቺስ ሲላት ክፈተው ምን ጥያቄ ያለው አለችው። ከዛ እሺ ሀናስ አንቺስ ሲላት ለምን ትጠይቃታለህ ክፈተው ብዬ የለ እንዴ አለችው። ስትለው አይ የሀናም እኮ ጥያቄ ግዴታ መጠየቅ አለብኝ። ሀናን ምርመራ ተደርጎ የምርመራ ወረቀት ሲነገራት በጣም ነው የተናደደችው። ተናዳ እንግዲህ ዶክተር አውቀህ ነው እንዴት ሀሴት እሷ ሆነች እንዴት ብላ በጣም ተናዳ ወረቀቱን አይታው ነበር። ወረቀቱን ተቀበለችውና አየችው። ስታየው ደግሞ እርግብ የሚላት ልጅ እንደሆነች ሲነገራት አያትየውም በጣም ደነገጡ። በጣም ደንግጠው እንዴትስ እንደዛ ይሆናል? እንዴትስ በምን አይነት መልክ እንደዚህ ይሆናል ብለው ሲሉ እንግዲህ የምርመራ ወረቀት እንደሚያሳየው ሀና ሳትሆን እርግብ ናት የሚላት ልጅ አለ ማለት ነው ዶክተሩ ሲል ጊዜ እኔ አላምንም፣ እንደዚህ አይነት ነገር አላምንም። እኔ ማቀው ወይም ደግሞ እኔ የምረዳው ሀና እንደሆነች ነው ብሎ ታዲያ አሁን ምንድን ነው የምናደርገው እዚህ ጋር ብላ አያትየው በጣም ተቆጣች። ስትቆጣ ዶክተር ደግሞ ምን ታደርጋላችሁ በቃ ውጤቱን አውቃችሁ መሄድ ነው እንጂ ውጤቱን አውቃችኋል፣ ያው ባንዳቸው እንደሆነ አውቃችኋል። ስለዚህ ምንም ማድረግ አትችሉም፣ እዚህ ሂዱ አላቸው ማለት ነው። አያትየውም እሺ ብላ ወጣች። ሜላትና እርግብ ተከትሏት ወጡ። ሲወጡ እሷም ደግሞ ሀና ቅድሚያ ያው በድንጋጤም ወረቀቱን ወርውራው ካየችው በኋላ ወርውራው ወጣ ነበርና
እነዛ ሁለቱም እርግብና ሚላት ቆመዋል። እንደቆሙ እንዳለ እሷ ደግሞ ትታቸው ሀና ጋር ሄዳለች። አያትየው ማለት ነው። አያትዮ ወደ ሀና ጋር ሄደው ልጄ ብሎ ሲጠሯት ሀና ደግሞ ቶሎ ብላ አለች በድንጋጤ ማለት ነው። አቤት አያቴ ማለት እንትን ብለሽ ነው? ደንግጠሽ ነው? ለምንድን ነው አቤት አያቴን አላልሽኝም? ምናምን ስትል ጊዜ አደንግጬ አያቴ ማለት ካልቻልሽ እማዬ በይኝ ችግር የለም አለቻት። ስትላት ሀና ደግሞ እሺ እማዬ ካሁን ወዲህ እማዬ ነው ምልሽ አለቻት። አያትየውም ደግሞ እሺ በቃ አትጨናነቂ፣ አንዴ የሆነው ሆነዋል፣ እኔ ከልጆቼ እኩል ነው ማይሽ፣ ከልጆቼ ነጥዬ አላይሽም ብሎ ሲሏት ችግር የለም አያቴ እማዬ ችግር የለም አታስቢ፣ እኔ ቢሆንም ደስተኛ ነበርኩኝ፣ ባይሆንም ጣጣ የለኝም አለቻት። እንዴት ጣጣ የለሽም? ቤተሰቤን ነው ያልሽው ሰው እኮ ቤተሰብሽን ሆኖ አልተገኘልሽም፣ እንዴት ነው ያላዘንሽው ብሎ ሲሏት አይ እኔ እስከ ዛሬ ድረስ ያሳደገኝ እናትም አባትም ወንድምም እህትም ሆኖ ያሳደገኝ አባት አለኝ፣ እሱ ይኑርልኝ፣ እሱ እስካለ ድረስ እኔ ምንም አልሆንም አለቻቸው ማለት ነው። ስትላቸው እነሱም አዎ አባትሽንም እግዚአብሔር ይማረው ብሎ ሲሏት ሀናም ደግሞ አውጥታ አሚን አሚን አያቴ አለች ማለት ነው። ከዛ በኋላ ደግሞ ዶክተሩ እንደዛ እንደተቀመጠ ያ ግብዳውን ያስፈራራውን ልጅ መጣበት ማለት ነው። ከዛ ውጤቱን ቀይረኸዋል አይደል? አው ቀይሬዋለሁ። እንዳትዋሸኝ የታለ ወረቀቱ ሲለው ወረቀቱማ አንዴ ካዩት በኋላ እኮ እኔ ጋር አይቀመጥም፣ እነሱ ጋር ነው የሚቀመጠው፣ ስለዚህ ይዘው ሄደዋል። የዋሸኸኝ አይደለማ ሲለው አረ እንዴት ተዋሽሃለሁ፣ በቃ እንደቀየርከውና እንዳልቀየርከው በምንድን ነው የማውቀው ብሎ ሲለው እንዴ በህይወት መተህብኝ እንዴት አልቀይረውም አታምነኝም አለው። አንተም አውቀህ ቀይረኸዋል፣ ባትቀይረው ኖሮ የሚከተልክ ይሄ ነበረ ብሎ ሽጉጥ አውጥቶ አሳየው። አረ እኔ ቀይሬያለሁ ብሎታል ማለት ነው። አሁንም ቢሆን የሆነ ስህተት እሰራለሁ ካልክ ያ የምትወዳትና ልታገባትን የተቀራረባችሁ ሚስትህን ወይም ፍቅረኛህን በዚህ ነው ደፍቼ ማሳይህ አለው ማለት ነው። ሲለው አረ አንድ ስራ ብለኸኛል፣ ስራዬን ሰርቻለሁ፣ ሌላ ምን ትፈልጋለህ ምናምን ብሎ ተደነባብሮ እንትን አለው ማለት ነው ዶክተሩ። ሲለው ያኛው ደግሞ አንተም ታውቃለህ ካሁን ወዲህ አንድ ስህተት እንዳትሰራ ብሎት ሄደ ማለት ነው። የሀና ፎቶና የድሮ ፎቶዋና የአንገቷን መስቀል ሰርቆ የሰጠው ልጅ እስር ቤት ነበረና ከእስር ቤት ወጣ ማለት ነው። ከዛ ከሀና ወንድም ጋር ተገናኙ። ሲገናኙ ጊዜ አንተ ወጣህ እንዴ ከሸቤ ሲለው ወጥቻለሁ፣ እንዴት ነህ ሰላም ነህ ወይ ብሎ ካለው በኋላ ሰላምታ ከተቀባበሉ በኋላ እንሂድ አለው። ወዴት ነው የምንሄደው? ሐኪም ቤት ነዋ። ለምን? የሀና አባት እኮ ሐኪም ቤት ነው ያሉት። ታዲያ እዛማ ከሄድኩኝ በኋላ በጣም ይቆጡኛል፣ በጣም እንትን ይሉኛል። ኧረ አሁን ላይ ምንም አያውቁም። ትላንትና ምርመራ ተደርጎላቸው ነበረ። አሁን ላይ ምንም አያውቁም። ስለዚህ እና እንሂድና የሚሆነው እናያለን አላቸው ማለት ነው። ሲላቸው እሱም አረ በኋላ ደግሞ ሸቤ መሄዴን ሲያውቁ መግባቴን ሲያውቁ እንትን ይሉኛል ብሎ ሲል አረ እነሱ ምንም ታውቃቸው የለ እንዴ
ብሎ ሐኪም ቤት ሄደዋል ማለት ነው። ሐኪም ቤት ሲሄዱ ደግሞ እንደዛም ያወሩት እንደዛም ሰው የሚያስቁት አፋቸው ተዘጋ ብሎ ሲለው እንደምታይ ነው 1-2 ቀን ነው እንጂ እስከዛሬ ድረስ አልተዘጋም ነበር። ይሄ 2 ቀን ምን እንደሆኑም ባናቅም ይሄው እስካሁን ድረስ አልነቁም አለው ማለት ነው። ሲለው እሺ ከዛ ሀኒዬ መጣች። የምትበሉ ነገር እኮ ይዤላችሁ መጥቻለሁ ብላ ስትለው አዎ እሺ ሀኒዬ ያ ነገር ተሳካ ወይስ እንዴት ነው? አረ አልተሳካም። እርግብ ናት ተባለ፣ ውጤቱን እርግብ ናት ተባለ አለችው። እንዴት? እኔ ምን አውቄ? እኔ እንደጠረጠርኩት ሳይሆን እንዳልጠረጠርኩት ነው የሆነው። ከዛ በኋላ ደግሞ አሰበ፣ ይሄ ፎቶና መስቀል እየሰረቀው ማለት ነው። ከዛ በኋላ ደግሞ እሺ ትንሽ ወጣ ብለን እንምጣ ተባብለው ወጡ። ቅድም ከፎንቃህ ጋር ምንድነው የምታወራ የነበረው ብሎ ሲለው ከፎንቃህ ጋር አው ምንድነው የምታወሩት የነበረው? አይ እንደዚህ ብሎ ነገረው። ሀና ቤተሰቤ ናት ብላ በቤተሰቤ ናቸው ያለች ሰዎች በፎቶ ስተት የመጣ ሌላ ሰው ሆኖ ተገኘ ብሎ ሲለው ወይኔ ጉዴ ፈላ፣ ሰራልኝ አለው። ምን ሆኖ የሚሰራልህ? ተወው ሰራልኝ አለውና ከዛ እሱም ሄዶ ቁጭ አለ። ምንድነው ሲለው አይ በቃ አንተ ሂድ እኔ የምሄድበት ቦታ አለ ሲለው ወዴት ነው የምትሄደው? አይ የምሄድበት ቦታ አለ። እሺ በቃ ብሎ ከዛ እዛው እንደተቀመጠ ያ ፎቶና የአንገት መስቀል ሰርቆ የሰጠው ልጅ ጋር ደወለና የት ነው ያለኸው ሲለው ሰፈር ነኝ። የት ነህ አንተ ሲለው እኔም እዛ ቦታ ላይ ሄጄ ቁጭ ብያለሁ። አንተ ሸቤ ነህ አልተባለም ነበር እንዴ? አዎ ገና መውጣቴ ነው ወጥቻለሁ። እሺ የት ነህ እንገናኝ ብሎ ሲለው አንተ እኔ ጋር ትመጣለህ ወይስ አንተ ጋር ልምጣ? አይ ይሻላል እኔ ወደ አንተ ልምጣ ወይስ አንተ ወደዚህ ትመጣለህ? አይ አንተ ወደዚህ ና ተባብሎ እንግዲህ ወደ አለበት ሲሄድ በዛ ሰዓት ሸውደኸኛል፣ በዛ ሰዓት ደግሞ እንደዚህ ብለህ በብር አታለኸኛል ብሎ ሲለው እኔም በዛ ሰዓት እኔ ምንም ማቀው ነገር አልነበረም። አሁን ላይ እዛ እንትን ላይ ቲቪ ላይ ሳይ ነው እኔ ራሱ የደነገጥኩት አለው ማለት ነው። ሲል ቲቪ ላይ ቲቪ ላይ አይቼ ነው የደነገጥኩት። እኔም ራሱ ምንም ማቀው ጉዳይ የለም። ከዛ አሁን ሰዎቹ ታሳየኛለህ አለው። አረ ሰዎቹ አላለም እንዴ? ሰዎቹማ እንዴት አሳይሃለሁ? ወደህም ጠላህም ሰዎቹ ታሳየኛለህ። አረ ሰዎቹ አደገኛ ናቸው አለው። አደገኛም ሆኑ ምንም ሆኑ ታሳየኛለህ አለውና እኔም ወንድ ነኝ እኔም አደገኛ ነኝ ከመጡብኝ ብሎ ሄደ ማለት ነው። 1-2 መታ አድርጎት ከዛ ሜላትና ልጆቿን እርግብና እሷን እንትን ያሉት የተጫወቱ ያሉ የሳቁ ምናምን ተሰብስበው የሳቁ ያሉ አያቴው መጣች። አያቴ ወዴት ነው የምትሄጂው? ወደ ቤቴ ነዋ። እዚህ ምን አደርጋለሁ? አረ አያቴ ቁጭ በይ። ለምንድን ነው ዛሬ እኮ ጥሩ ላይ አይደለሽም? አዎ ጥሩ ላይ አይደለሁም፣ እሄዳለሁ። ልጄን አሸኘኝ። አረ አያቴ ተይ በእናትሽ እዚህ ቁጭ በይ ሲላት አይ እኔ አልቀመጥም እሄዳለሁ አለች ማለት ነው አያትየው። እንግዲህ እሷም ሄዳለች። ቪዲዮ ይሄ ይመስል ነበረ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ላይክ ሸር አድርጉ እስከ መጨረሻ ድረስ እዩ። ሰብስክራይብም ያላደረጋችሁኝ ሰብስክራይብ ቦታ መንጎጃ እንደ ልብ ባችል መራመድ የሱን ውሳኔ ግን ውደድ እይታ ነስቶ